እነሆ አስፈሪ ማዕበል ኢትዮጵያ ደጅ ደረሰ። ኢራን ሰራሽ ድሮኖች የኢትዮጵያን ግዛት ጥሰው ድብደባ መፈጸማቸውን የሚገልጽ እንደ ሐሞት የመረረ ዜና ተሰምቷል። ሚጢጥየዋ ጅቡቲ የኢትዮጵያን ድንበር ዘልቃ ገብታ ኢትዮጵያን በድሮን ደብድባለች። ድሮኖቹ በኢራን የሚመረቱ ሙሃጅር ድሮኖች እንደሆኑም ተነግሯል። የዜና 4 ኪሎ ሲደርስ ከባድ ማዕበልና ትርምስ ነው የተፈጠረው። የአያቶላን ሞት ሳያወግዙ የኢራንን ጥቃት ለወገዙ ጠቅላይ ሚኒስትር አብይ አህመድ ይህ ያልተጠበቀ መርዶ ሆኗል። ወዲህ ደግሞ በሌላኛው የኢትዮጵያ ድንበር ውጥረቶች አይሏል። በቤኒሻንጉል አቅጣጫ በኢትዮ ሱዳን ድንበር ውጥረቱ ከሚታሰበው በላይ አይሏል። አልቡርሃኒ ኢትዮጵያን በድሮን ደበድባለሁ ሲሉ እየዛቱ ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህን ሁለት ወሳኝ ጉዳዮች በስፋትና በጥልቀት እንፈትሻለን። ሚጢጥየዋ ጅቡቲ እንዴት ልትደፍረን ትችላለች? ሰማዩ የኛ ነው የሚለው የኢትዮጵያ አየር ኃይል ይህን ድንበር ተሻጋሪ ጥቃት እንዴት ለመመከት አቃተው? በዝርዝር እንፈትሸዋለን። ቪዲዮን ላይክ እና ሼር በማድረግ ጥቂት ጣፋጭ ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። ጅቡቲ ኢትዮጵያን በድሮን እንደበደበች የሚለው ዜና የኢትዮጵያን ፖለቲካ በንቃት ለሚከታተል ሰው አዲስ ላይሆን ይችላል። ከዚህ ቀደም የኦማር ጊሌ መንግስት ሁለት ጊዜ ድንበር ተሻግሮ ኢትዮጵያን በድሮን ደብድቧል። በትላንትናው ዕለት ደግሞ ለሶስተኛ ጊዜ የድሮን ጥቃት ፈጽማለች። የጅቡቲ አየር ኃይል የኢትዮጵያን የአየር ክልል ጥሶ በመግባት የካቲት 23 2018 ዓ.ም በኢትዮጵያ ግዛት አፋር ክልል ውስጥ የድሮን ጥቃት መፈጸሙ ተገልጿል። በድሮን ጥቃቱ በድንበር አካባቢ የሚኖሩ አፋር አርብቶ አደሮች መገደላቸውን የሚያመላክቱ ምስሎች ወጥተዋል። በጅቡቲ ድሮን ጥቃት ከተገደሉትና ጉዳት ለደረሰባቸው ሰላማዊ ሰዎች መካከል ሴቶችና ህፃናት እንደሚገኙበት ተገልጿል። ምንም እንኳን የጉዳት መጠኑ በገለልተኛ ወገን በውል ባይገለጽም ቢያንስ 3 ሰዎች መገደላቸው ሲገለጽ ቁጥራቸው በውል ያልተገለጸ ሰላማዊ ሰዎች ቆስለዋል ተብሏል። ከቅርብ ጊዜ ወዲህ የጅቡቲ ጦር በአፋር ክልል ድንበር አካባቢ በሚንቀሳቀሱ ታጣቂዎች ላይ በተደጋጋሚ የድሮን ጥቃት እየፈጸመ እንደሆነ ይታወቃል። ትላንት በጅቡቲ ጦር በኢትዮጵያ ግዛት ለሶስተኛ ጊዜ የተፈጸመ ሲሆን ኢላማው የኡመር ጊሌ አስተዳደር ተቀናቃይ ታጣቂ ቡድን ነው ቢባልም ሰላማዊ ሰዎች በተደጋጋሚ መገደላቸው እያነጋገረ ነው። የጅቡቲ መንግስት በአፋሮች ላይ የሚያደርሰውን ጭቆና ለመታገል ትጥቅ ያነሳው ፍሮንት ፎር ዘ ሪስቶሬሽን ኦፍ ዩኒቲ ኤንድ ዴሞክራሲ FRUD የተባለው ታጣቂ ቡድን በወጣው መግለጫ የድሮን ጥቃቱ ሰላማዊ ሰዎች ላይ መፈጸሙን አስታውቋል። የጅቡቲ መንግስት የድሮን ጥቃቱን በቡድኑ ላይ እንደፈጸመ ቢገልጽም ኢላማ ያደረገው ሰላማዊ አርብቶ አደሮች መሆኑን FRUD በመግለጫው ገልጿል። የኡመር ጊሌ አስተዳደር ከጅቡቲ አልፎ በኢትዮጵያ በአፋሮች ላይ የሚፈጽመውን ጥቃት እንዲያቆም ቡድኑ አሳስቧል። ከወራት በፊት በጅቡቲ መንግስት የተፈጸመ የድሮን ጥቃት የኢትዮጵያ አፋር ሰላማዊ ሰዎች እንደተገደሉ እንደ ቢቢሲ ያሉ ዓለም አቀፍ ሚዲያዎች አረጋግጠዋል። ቢቢሲ ከዚህ ቀደም ስለፈጸመው ድሮን ጥቃት ይዞት በወጣው ዘገባ ቢያንስ ህፃናትን ጨምሮ 8 ሰዎች መገደላቸውን የአካባቢው ነዋሪዎችን ጠቅሶ ዘግቦ ነበር። ከቅርብ ዓመታት ወዲህ በጅቡቲ መንግስትና ራሱን አንድነትና ዲሞክራሲ አስመላሽ ግንባር ብሎም በሚጠራው FRUD ታጣቂ ቡድን መካከል ያለው ውጥረት እየጨመረ መምጣቱን ተከትሎ ታጣቂ ቡድኑ በጸጥታ ኃይሎች ላይ ጥቃት በመፈጸም ተወንጅሏል። በጎርጎሮሳውያኑ ጥቅምት 22 የጅቡቲ መከላከያ ሚኒስቴር በታጁራ ክፍለ ጦር ላይ በተፈጸመ ጥቃት 7 ወታደሮች መገደላቸውን አስታውቆ በወንጀሉ ተሳታፊ የሆኑትን ለመያዝ እየሰራው ነው ሲል ገልጾ ነበር። በወቅቱ የኢትዮጵያ መንግስት ጥቃቱን አረመኔያዊና የፈሪነት ተግባር ሲል አውግዞ ጅቡቲ ለሚያጋጥሟት የደህንነት ስጋቶች ምላሽ ለመስጠት ሙሉ በሙሉ ዝግጁ መሆኑን ገልጿል። የአይነቱ ጥቃት እጅግ አስደንጋጭ ከመሆን አልፎ እጅግ አደገኛ ነው። ተደጋጋሚ የድሮን ጥቃቶች በኢትዮጵያ ላይ መፈጸማቸው የአፍሪካ ቀንድና ቀጠና ወደ ለየለት ትርምስ ውስጥ ሊከተው ይችላል። ኢትዮጵያ ከጅቡቲ አቅጣጫ እንዲህ ያለው ጥቃት እየተሰነዘረባት መሆኑ ሳያበቃ በሱዳን ድንበርም ሌላ የድሮን ጥቃት ስጋት አንዣቦባታል። የአልቡርሃን ኃይል ከሰሞኑ ከኢትዮጵያ የሚነሱ ድሮኖች ድብደባ እየፈጸሙ ነው ሲል ከሱ ኢትዮጵያ ላይ ጥቃት እንደሚከፍት ዝቷል። አልቡርሃን በኢትዮጵያ ላይ የአየር ድብደባ እንደሚፈጽሙ ከዛቱ በኋላ በቤኒሻንጉል አቅጣጫ ባለው የሁለቱ ሀገራት ድንበር ከፍተኛ ውጥረት ጨምሯል። የሱዳን ውጭ ጉዳይ ሚኒስትር ባወጣው መግለጫው ባለፉት 2 ወራት በሱዳን የተለያዩ ስፍራዎች የተፈጸሙ የድሮን ጥቃቶች መነሻቸው የኢትዮጵያ ግዛት መሆኑ ይታወቅልኝ ብለዋል። ሚኒስቴሩ ለዚህ የጠባጫሪነት ላለው ድርጊት አዲስ አበባን ያስጠነቀቀ ቢሆንም ጥቃቱ በማን እንደተፈጸመና ያደረሰውን ጉዳት ግን በዝርዝር አለመግለጹን የፈረንሳይ ዜና አገልግሎት ዘግቧል። 3 ዓመት ሊሞላው በተቃረበው የሱዳን እርስ በርስ ጦርነት ውስጥ ኢትዮጵያ እጇን አስገብታለች ተብላ በይፋ ስትወቀስ ይሄ መጀመሪያው ነው። በሌላ በኩል ግጭቱ በውጭ ኃይሎች ድጋፍ እየተቀጣጠለ መሆኑ በዓለም አቀፍ መድረክ ስጋት ፈጥሯል። የብሪታንያ ውጭ ጉዳይ ሚኒስትር ኤቨት ኩፐር በቅርቡ በተካሄደ የተባበሩት መንግስታት ድርጅት ስብሰባ ላይ እንዳሉት በሱዳን ተፋላሚ ወገኖች ዘንድ ድል እንቀዳጃለን በሚል የተሳሳተ እምነት በመኖሩና ከውጭ ሀገራት ዘመናዊ መሳሪያዎች እየቀረቡላቸው በመሆኑ የተኩስ አቁም ላይ መድረስ አልተቻለም።
የግብጽ አምባሳደር ኢሃብ አዋድ በበኩላቸው ስሙ ያልተጠቀሰ የሱዳን ጎረቤት ሀገር ታጣቂዎችን የምታሰለጥንበትና የምታስታጥቅበት ካምፕ መኖሩን የሚያሳዩ መረጃዎች አሉ ብለዋል። በተያያዘም የዓለም አቀፉ የቀውስ ጥናት ቡድን ባወጣው መረጃ የሱዳን ባለስልጣናት የተባበሩት አረብ ኤምሬቶችና በኢትዮጵያ በኩል ለፈጥኖ ደራሹ ቡድን RSF መሳሪያዎችን እያቀረበች ነው ብለው መክሰሳቸውን ጠቁሟል። እንደዚያም ሆኖ ግን ጀነራል አብዱል ፈታህ አልቡርሃን የሚመሩት የብሔራዊ ጦሩ በጎረቤት ሀገራት ላይ ጣቷን የምትቀስረውን ግብጽን ጨምሮ ከሳውዲ አረቢያና የቱርክ ድጋፍ እንደሚያገኙ ዘገባው አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ጦርነቱን አስከፊና ትርጉም የለሽ ሲሉ ገልጸውታል። በጎርጎሮሳውያኑ 2025 ብቻ በርስ ግጭቱ የሚሞቱ ንጹሃን ቁጥር ከእጥፍ በላይ መጨመሩንም አስጠንቅቀዋል። ግጭቱ ወደ ጎረቤት ሀገራት ሊዛመት ይችላል በሚል ስጋትም ቻድ ከሱዳን ጋር ያለውን ድንበር መዝጋቷ ታውቋል። ኢትዮጵያ ለቀረበባት ይፋዊ ክስ መልስ ስለመስጠቷ ዘገባው ያለው ነገር የለም። ከሀገር ውስጥ የመገናኛ ብዙሃንም ሆነ የውጭ ጉዳይ ሚኒስቴር ዘገባ እስከተጠናቀረበት ሰዓት ድረስ የተሰጠ ምላሽ የለም። ነገር ግን ክሱ እጅግ አደገኛ ነው። ስማቸው እንዳይጠቀስ በመጠየቅ ለራዲዮ ፍራንስ ኢንተርናሽናል ሐሳባቸውን ያካፈሉ አንድ የግጭት ጥናት ባለሙያ በበኩላቸው ለወትሮም ኢትዮጵያና ኤርትራ በባህር በር ጉዳይ ፍጥጫ ውስጥ እንደነበሩ በማስታወስ አሁን ደግሞ በሱዳን ጦርነት በተቃራኒ የቆሙበት ሁኔታ መፈጠሩን ይጠቅሳሉ። ይህ ሁኔታ አንዱ ለሌላው ተመጋጋቢ የግጭት መካረሪያ ምክንያት ሆኖ እስከቀጠለ ድረስ ደግሞ የሁለቱ ሀገሮች ውጥረት ወደ ቀጥታ ጦርነት ሊሸጋገር እንደሚችል ነው ግምታቸውን ያስቀምጡት። ቅዳሜ የካቲት 14 ቀን 2018 ዓ.ም የሱዳን ፈጥኖ ደራሽ ኃይል በሰሜን ዳርፉር ግዛት ሱዳንን ከቻድ በምታዋስነው አልቴና ከተማ ላይ ጥቃት ማድረሱ ተሰምቷል። ጎረቤት ቻድ ይህን ተከትሎ ከሱዳን ጋር የሚያገናኛትን የድንበር በር መዝጋቷን አስታውቃለች። ቻድ በዚህ አካባቢ ሰሞኑን እንደ ትኩስ የተቆጣጠለው በፈጥኖ ደራሽ ኃይሉና በሱዳን ጦር መካከል የሚደረገው ጦርነትና ግጭት የጸጥታ ኃይሎችን ሕይወት ጭምር አደጋ ላይ ጥሏል በሚል ነው ድንበሩን የዘጋችው። ሰኞ የካቲት 16 ቀን 2018 ዓ.ም ደግሞ ፈጥኖ ደራሽ ኃይሉ በዚያው በሰሜን ዳርፉር ግዛት የሙስታሪሃ ከተማን ተቆጣጥሯል። በሙስታሪሃ አካባቢ ለሱዳን ጦር ታማኝ የሆኑት የመሐሙድ ጎሳ ታጣቂዎች ይዘውት የቆዩት መሆኑ ይነገራል። ሸማቂዎቹ የሱዳን ፈጥኖ ደራሽ ኃይልን የተዋጉ ቢሆንም ነገር ግን በመጨረሻ ተሸንፈው ይዞታቸውን ተነጥቀዋል። ከአምስቱ የዳርፉር ግዛት አካባቢዎች በምዕራብ፣ በምስራቅ፣ በደቡብና በማዕከላዊ ዳርፉር የፈጥኖ ደራሽ ኃይሉ ሙሉ ቁጥጥርና የበላይነት ጨብጧል። በሰሜን ዳርፉር ብቻ የሱዳን ጦር ጥቂት አካባቢዎችን እየተቆጣጠረ መሆኑ ይነገራል። የአሜሪካ ፕሬዝዳንትና የአፍሪካና የአረብ ጉዳዮች አማካሪ ማሳድ ቡሎስ ሰኞ ዕለት ለሱዳን ተፋላሚ ኃይሎች ጥሪ አቅርበዋል። ለሰብአዊ ረድኤት ማቅረቢያ ምቹ ሁኔታ እንዲፈጠር ሲባል በአስቸኳይ ሁለቱ ተፋላሚ ኃይሎች ያለ ቅድመ ሁኔታ ወደ ተኩስ አቁም እንዲገቡ ጠይቀዋል። በሱዳን ሰላም ለማስፈንና አገሪቱን ወደ ተረጋጋ መንገድ ለመመለስ የአሜሪካው ዲፕሎማት ማሳድ ቡሎስ ባለ 5 ነጥብ የሰላም እቅድ አቅርበዋል። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እቅዱን ሊያቀርቡ ከግብጽ ከሳውዲና ከተባበሩት አረብ ኤምሬቶች ጋር በጋራ እየሰራን ነው ያሉት ዲፕሎማቱ በአስቸኳይ ተኩስ አቁም እንዲደረስ በማድረግ የሰብአዊ እርዳታ ማቅረብና በሂደት የተረጋጋ የሲቪል ሽግግር መንግስት መመስረትን ሐሳቡ እንደሚይዝ አመልክቷል። የሱዳን ጦር ግን የአገሪቱን ሉዓላዊነትና ግዛታዊ አንድነት አደጋ ላይ የሚጥል የሰላም ሐሳብ ፈጽሞ እንደማይቀበል ተናግሯል።